የ8 ወር የ5 ወር አሁን ከፍለናል። የ3 ወር ይቀራል ወደ ሺህ ምናምን ብር 11 ሺህ ብር እንዲናወጣል እዚህ ቤት ውስጥ። የዚህ ቤት ክራይ አለ ገና፣ የዚህ ክሬዲት አለ፣ የመኪና ክሬዲት አለ። ይሄንን በሙሉ ጉብ አድርጎባት ሄደው ማን ነው የሚከፍለው? ማን ነው የሚከፍለው? ይሄን እሱ ነፃ ነው የወጣው ራሱ ይዞ ማለት ነው። እንግዲህ ያትተኝ እንደሱ እርዳታ መጠየቅ አለብን። ሰውን አዋጡልን ማለት አለብን የለብንም። ራስሽ ፈልገሽ አረግሽው ነው። ራስሽ ተበድረሽ አረግሽው ነው። አዎ ተበደሪ ብሏት መኪና ፈልጋለሁ አለ። ተበድራ ገዛች። እኔን አንቃ እንደዚህ ያዘችኝ። ብር አምጪ አልሰጥም። የዛሬ ዓመት ማለት ነው። አልሰጥም። ያ በሁለቱም ስም ነው። እቃው ግን በሷ ስም ነው። የመኪናው ብድር በሷ ስም ነው። የባንክ ብድሩ በሷ ስም ነው። ቤቱ በሁለት ስም ነው። አልከፈለም። ኳሲዮን የሚባል ነገር አለ። የ3 ወር አለች እኮ እዚህ ስታደራድራቸው የነበረች እኮ አለች። እዚህ ሀገር የሚኖሩ እኮ 2 ሽማግሌዎች እኮ አሉ። ናቲ እኮ አለ በማል ሲያደራድራቸው የነበረ። ለምን እውነቱን አይናገሩም? እነሱ አይናገሩም። አፍ የላቸውም። ይህንን አታይኩም? ከዛ አልፎ ተርፎ ደግሞ ልኑርበት፣ በቃ ልኑርበት፣ ለልጆች ጊዜ ስጥ ነው የተባለ። ክፈል አልተባለ ምን አልተባለ። ግን ይሄ ሲባል መንግስት ሲያው ያው የመክፈል ግዴታችሁ ነው። ማትከፍሉ ከሆነ ደግሞ እንትን ማትሉ ከሆነ ተነጋግራችሁ ልጆቹን ማሳደግ አለባችሁ። ያንን ደግሞ በጸባይ ካልቻላችሁ መንግስት ይገባበታል። እንደዚህ ያሳቅፋል። 2 ሳምንት እዛ ወይ 1 ሳምንት እዛ፣ 2 ሳምንት እዚህ ወይ 1 ሳምንት እዛ። ይሄ ደግሞ በመጥፎ ልጅ አንድ አባት ግዴታውን መወጣት ካለበት ደስ ሊላችሁ ነው የሚገባው። ምክንያቱም ልጆቹ ይፈልጉታል። ልጆቹ የሚፈልጉት ከሆነ ምንድነው ጥፋታችን? የኛ እንዳለ ውሰድ እንኳን አላልነው። ቤትህን ፈልግ፣ ስራህን ያዝ፣ ንገረን። በየሰው ቤቱ አንዴ እዚህ ጋር ጠቁሮ መጣ። እውነቱን ታውቃላችሁ። እዚህ ጋር ጠቁሯል፣ እዚህ እግሯ ጋር ጠቁሯል። ፎቶ አንስተናል። በእግሯ ሲያስኬዳት ይሁን ሲያሯሩጣት ይሁን ተላልጣ መጣች። አንዴ ትንሹ እዚህ ጋር እንዳለ የሆነ በቃ የተጣበቀ የሆነ ቅማል አትሉት ምን አትሉት እዚህ ጋር ይዞ መጣ። ልጆች የራስ ቤት ያስፈልጋቸዋል። የትም ቤት ይዛ ስታሳድር በሽታ ይዘው ይመጣሉ፣ ይታመማሉ፣ ያስላቸዋል። በአይኔ መንገድ ላይ አየሁት። በአይኔ እሱ ቴሌፎኑን ይዞ እንዲህ ይላል። ልጆቹ ከኋላ እንዲህ እያሉ ይሄዳሉ። እኔ ጂጂ እጄ ከእጃቸው አይለይም። እንደዚህ ይዣቸው ነው የምሄደው። ለጊዜው እንኳን መኪና የለንም እያለ ነው የሚሄደው። እሱ ከፊት እነሱ ከኋላ። ትሬን አለ፣ መኪና አለ። ጋይስ እንዴት ብላችሁ ነው ይህን ሰውዬ የምታናግሩት? አንቀራረብ፣ አንነጋገር። እንዲያርግ እንኳን አትሉትም። እዚህ ጋር ነው በቃ ሾው፣ እዚህ ጋር ነው የሱ፣ እዚህ ጋር ነው ሾው የሚያደርገው። እመኑን እያልናችሁ አይደለም። እውነትም እናት ልጇን ማሳደግ አለባት 100%። ግን ግዴታ አለበት፣ መማር አለበት። ልጅቷ ትፈልገዋለች እንጂ እውነት አምነን እሱን ታያላችሁ። እግዚአብሔር ግን ይጠብቃችሁ። አሁን ነው ትክክለኛ ፖይንቱ። አሁን ነው። ትላንትና ህፃናቶች ናቸው። ምግብ ትሰጣቸዋለህ፣ ሶፋ ላይ ተደርድረህ ቁጭ ትላለህ፣ ቀኑ ሙሉ ታያለህ። ልክ ምሳ ሲደርስ የሆነ ነገር ደህና ምግብ እንኳን አለ ፈትፍተህ ትሰጣለህ። እንደዛ ነበር የሚያድጉት። አሁን ግን አድጋለች ልጅቷ። አፍ አውጥታ ትናገራለች፣ የምትፈልገውን ትናገራለች። ትምህርት ቤት የሚሰጣት ታውቃለች፣ መብቷን ታውቃለች። ትንሿ ደግሞ
ይውላችሁ የኔ 10 የእናትየው 10 20 ናት። አንድ ልጅ አለች። እግዚአብሔር ያሳድጋት። እጥፍ 20 ናት። ያሰብከውን ትነግርሃለች። እንኳን አይደለም ከሆነ አሁን ነው ጣጣው። ለዚህ ነው ማልቀስ የተጀመረው። ያስለቀሰ ደግሞ ያ ብቻ አይደለም። 3 ነው ኮንትሮል የሚደረጉት። 3 ጊዜ 3 ነው ዩገንታምት ኮንትሮል የሚያደርጋቸው። ጠዋት፣ ማታ፣ ምሳ ሰዓት፣ ማታ። ዩገንታምት በቀን 3 ወንድና ሴቶች አሉ ተቆጣጣሪዎች። የራሳቸው ቤት ውስጥ ነው ያስቀመጡት። ኢቭን ካሜራ ሊኖር ይችላል። መጠንቀቅ አለባቸው። ያ ቤት ውስጥ የሚኖረው ለራሳቸው ሴቭ የሆነ ቦታ ነው የሚያስቀምጡት። ቤት ተሰጠኝ መንግስት ቤት ውስጥ ሜቢ ካሜራ ይኖራል። መጠንቀቅ አለባችሁ። ያ ስለዚህ በማታውቁት ነገር አትለፍልፉ። ነገም ደግሞ እንዳትገለበጡ። እሱ ነው ነኝ። ኦፍኮርስ በፈለገችበት ሰዓት ነገ ከፈለገች አምጥታ እዚህ ማስቀመጥ ትችላለች። ማን ነው የሚቀርማት? ያ እኮ ነው ያ አፉን የሚከፍተው። ከዚህ በኋላ አይሄዱም። ሁሉ ነገር ዳውንሎድ ተደርጓል። ሁሉ ነገር ዳውንሎድ ተደርጋለች። ለፖሊስ ለሁሉም ተሰጥቷል። ህግ ጋር ደርሷል። ያ ዩገንታምቶች አንተ ታሳድጋለህ ወይስ እኛ እናሳድግ ብለው ነው ያለው። ዋና ፖይንቱ እሱ ነው። ማለት አይችሉም። መጀመሪያ እኛን መጠየቅ ነበረባቸው። ያ እናትዬ ሞታለች አለች። ለምንድን ነው ነጭ የሚወስዳቸው? ለምንድን ነው ሌላ አባት ጉዲፈቻ የሚወስዳቸው? ጠይቀውናል፣ ተነጋግረናል፣ ፌስ የሆነ ታይም ሰጥተውናል። ይሄ ነው እንግዲህ ውሸት ማለት። ከእነሱ ጋር ይነጋገር፣ ከኛ ጋር አይደለም። ከባድ ነው። ታዲያ ለማውራት ነው አለማውራት፣ አለመንቀሽቀሽ። ያ በራሳቸው በኩል ያለውን ጥፋት እንደ ትልቅ ሰው እኔ አከሌ የሚያጥፋ አሁን እዚህ ላይ ፍርድ አልሰጥም። እኔ ፍርድ የምሰጠው ልጆቹ በሰላም እንዲያድጉ ነው የምፈልገው። ከጭቅጭቅ ከንትርክ ከዚህ ከሶሻል ሚዲያ እንዲወጡ ነው የምፈልገው። ሶሻል ሚዲያ ላይ አምጥቶ የወተት ልጆቹ ተቸግረዋል፣ ልብስ የላቸውም፣ ጣጣጣጣ አይሰራም። ልብስ ከሌላቸው ካሪታስ አለ፣ ዩገንታምት አለ። ገንዘብ እኛ ጠይቀናታል። በምንድን ነው የሚጠቀሙት? ገንዘብ አንሰጥም። ልብሳቸውን ግን ሰጥተናል። ኢቭን መጫወቻቸውን ሰጥተናል። ገንዘብ ግን አንሰጥ። ገንዘብ ጠይቋል ግን አንሰጥም። እሱ ነው መክፈል ያለበት። የ4 ወር እንዲያው ገና አለበት የሚከፍለው። አሳድግ ያለ ሰው የለም። በስነ ስርዓቱ ቤት ያዝና ስራን ስራ፣ አንተም ስራ። እኔ ይህንን ነው እኔ አላቃቱኝ አልቀመጥበት። የሚያስቸግሩ ልጆች አይደሉም። ፓምፐርስ አትቀይርላቸው። እነሱ በመኖራቸው እንዲያው ሰላም የሚያገኙት ለእኔ ትልቅ ርስቅ ነው የመጣልኝ ነው። ደስታ የተለወጠው እነሱ ሲመጡ ነው። ምን አድርገውኝ ምን አስቸግረውኝ ነው እሱን ውሰድ የምልህ? እኔ መች ጠግቤያቸው? መች ጠግበናቸው? እኔ መች ጠግቤያቸው? በተለይ እኔ እንዲያውም ቢሰጡን ተገላገልኩኝ። እንደፈለጉ ይሆኑ። እኔ ሀሳቢ እንዲያውም ሌላ ነው። ሌላ እንደነሱ ሳይሆን እንደ ራሴ ማሳደግ ነው ፈልገው። ያላገኘሁትን እድል ልጆቼ ላይ ማድረግ ነበር ፈልገው፣ ግን አሉ ነው። እኛ አይደለም ያልነው መንግስት ነው ያለው። አይቻልም። መጀመሪያ ለራሱ ይረዳል። Genau. Wenn du nicht arbeitest, ob du Arbeit hast oder nicht.
Du hast recht. Som deine Kinder besorgen. Wenn nicht, du hast Probleme. Du kriegst Probleme von der Stadt. Ja? ልጆችን ስራ ስላለ ስለሌለ ሳይሆን ለልጆችን ቴኬር ማድረግ አለብህ። ሽታት ይክፈል አይክፈል እሱም በኋላ ትነጋገራላችሁ። አንተ ክፈል አትክፈል፣ ግን ልጆችን በተቻለ አቅም ቤት ሲይዛ ወይንም ደግሞ ቤት የለኝም ብለህ አመልክተህ ወይንም ደግሞ 1 ቀን 2 ቀን ሲቀረው በዚህ ቀን ያ ልጆቼ ማየት እፈልጋለሁ ተዘጋጁልኝ ትላለህ። አይ የለም አንተ ምግብ ሰርተህ ምን ብለህ ቁጭ ብለህ ጠዋት ታደርሳለህ። ልክ ማታ ልታመጣቸው ስትሄድ ልጆቹ የሉ ከትምህርት ቤት። አትሊስት ንቀት ደውሎ መናገር ለናቲ የለም እሱ። እንዲያውም ከዛ በኋላ ደግሞ ልክ በቃ አሁን መጨረሻ ላይ ነገሮች እያመረሩ ሲሄዱ እንገናኝና እናውራ። እሺ እንገናኝና እናውራ። የሱቁን ነገር እንዴት አደረግሽው? ይሄ ነው በቃ የሚወራው። የሱቁ ነገር ስለ ሱቅ ነው የሚወራው። ስለ ልጆቹ ዴንታ የላቸው። ይህንን እኮ ራሳቸው ሽማግሌዎቹ ሁለቱም የሚያወሩት እሱ ሲጠይቅ ሁለቱም የሚያወሩት ብለዋል። ግን የሚያወራው እሱ ነው ስለ ሱቁ። እሷ ደግሞ ገደል ይግባ ነው። ሁሉም ገደል ይግባ ነው የምትለው እሷ። ግድ የላት እንኳንስ ስለ ገንዘብ ስለምንም እያሰበች አይደለም። ሁለተኛ ትጻፊ ትባረራለሽ። በማን ልጆቹ ይጎዳሉ? ኦፍኮርስ በጣም ነው ልጆቹ የሚጎዱት። እነሱም ይጎዳሉ፣ ልጆቹም ይጎዳሉ። ያ ጠላት ደግሞ ይጠቀምባቸዋል። እኛ ቤት ጠላት የለም። በነገራችን ላይ ጠላትም ከተባልኩኝ እኔ ከልጄ ጋር ያለሁት ማንም የለም። ምናልባት አያቶቿ እናቶቿ አይዞሽ ይሏታል እንጂ አፍም የለን የምናወራበት። ይገባችሁ? የመጣብንን ነገር እግዚአብሔር በሰላም ያወጣልን ማለት ብቻ ነው። ኤኒዌይ እኔ ጂጂ ልጆችሽ ራሳቸውን ይጠብቁ፣ እግዚአብሔር ይጠብቃቸዋል። ትክክል ናት። እዚህ ሀገር ስማ ህግ እኮ የፈረደው እኮ አለ። መጠንቀቅ ጥሩ ነው። ተጠንቀቁ። ጥሩ አይደለም። እዚህ ሀገር ያላችሁ ወንዶች ልትጠነቀቁ ይሻላችኋል። በፊት ከመሞቴ በፊት አፕል ልብላ። ጥሩ ነው። ሁሉ ነገር ያልፋል። የሰው ልጅ ፈተና እንደዚህ ነው የሚያጋጥማችሁ፣ በስራችሁ፣ በትምህርታችሁ እና በሁሉ ነገራችሁ እንደዚህ ያጋጥማችሁ። ያልፋል። እንደ በደንብ ነው የሚያልፈው። እኔም ስላለፍኩት ያልፋል። ዊጉ እንትን ስልሽ እኮ ጠፋሽ ማማዬ። እንግዱ ስፈልግሽ የለሽም። እንትንሽ ያሳየኛል እንግዱዬ።
ቅድም እንደዚህ ብዬ ዘራፍ ስል ይሄ ጄዚ ጋር ሳይወልቅ አይቀርም እና አሞኛል። አፕል ብሉ። ለማንኛውም በማል ጤናችሁን እንዳትረሱ እሺ። ያዩሽ እኮ ነው። ሃይ አንቺ ስለሆንሽ ነው ያስገባሁሽ። ተቀልሽ አይ ኖ ጂጂ ውድድ ነው ማርግሽ። ተቀልሽ ማማ እንዴት ነሽ? ነው እንደምወድሽ ታውቂያለሽ። እኔ እኮ የምልሽ አስተያየት ምሰጥሽ በምንም ሳይድ ሁኜ ሳይሆን የሆነ ነገር ሀፕን ሳያደርግ ተረጋግተሽ እንደው በቃ ስሜታዊ ሆናችሁ ነገር ውስጥ ሳትገቡ ሶልቭ እንድታርጉ ስለምፈልግ ነው። ገባሽ አይደለ? አንዳንድ የሆነ ነገር ዝም በይ የምልሽ እኮ ለማንም ሳይድ ሁኜ ሳይሆን እናት ነሽ፣ በእናትነት ለዛ ብዬ ነው እንጂ ዲጄ ብዙ ነገር ውስጥ እገባለሁ፣ ግን ማንም ከአንድ ጋር የተያያዘ ማንም ሰው ጋር አስተያየት ሰጥቼ አላውቅም። አንዳንዴ ዝም በይ ኦር ምናምን በይ ስልሽ እንድትረጋጉ ብዬ ነው እኮ። ሁሉም የራሱ ሆነ ብሶት አለበት በሁሉም ሳይድ፣ በማንም ሳይድ ሁኝ አይደለም ጂጂ፣ ውድድ ነው ማድረግሽ ታውቂያለሽ። ግን አንዳንዴ በስሜት ውስጥ ሆነሽ የሆነ ነገር ውስጥ ስህተት ውስጥ እንዳትገቢ መግባት። ማንንም የምትፈሪው ነገር የለም፣ ማንንም አይፈራም። ግን በኢሞሽናል ሆኖ ከአንቺ ሰራውንዲንግ ያለው ሰው በስሜት ውስጥ ሆኖ አሁን እናንተ አሁን ፍርድ ቤት ማንም መጎዳዳት ሰላም ቢሆንና በሁላችሁም ሳይድ ሰላም ተፈጥሮ ሁሉም ነገር በሰላም በሆነ መንገድ ቤተሰቦቻችሁ ማስተዳደር ብትችሉ ጥሩ ነው። ግን ስሜታዊ ሆነሽ አንቺ ስታወሪ ሰው ፒክ እያደረገ ከዛም ፒክ እያደረገ ምናምን የራሳችሁን ላይፍ እንደዚህ ሚዝረብል ነው የሚያደርጓቸው። እና አንዳንዴ ሙያ በልብ ነው እና የምታረጊው ነገር የምታርጉት ነገር በውስጣችሁ አድርጋችሁ ገባሽ አይደል ጂጂ? እንደዚህ ብዬ መናገር አልፈልግም። እኔ ማውራት ስለማልፈልግ ነው ጂጂ፣ ታውቂኛለሽ። እንግዲህ እኛ የሚዲያ ሰዎች ነን። ኦኬ ያ ሚዲያ እኮ ነው አሁን ችግር ያመጣው። ሚዲያው ነው ችግር ያመጣው። ከመጀመሪያ ጀምሮ ሽማግሌዎቹ በቃ ተለያይታችኋል፣ አሁን መስማማት አትችሉም፣ መኖር አትችሉም አብራችሁ አይደለም። እሷ ፈተና አለባት። ፈተና ስላለባት እንዳትረብሻት። ሚዲያው ላይ ሰው ሲሰማ የእናንተ ተከታዮችም አሉ፣ የአንተም ተከታዮች የእሷም ተከታዮች አሉ። ጎራ ይዙና ሁለታችሁንም እንዳያጠቋችሁ። ገባችሁ? ሚስጥራችሁን ጠብቁ ተባሉ። በዛ ተለያዩ አሉ። ለነገሩ አናምናቸውም እነሱን ከዚህ በኋላ ምክንያቱም ችግር ስላለባቸው ማለት ነው። እነሱም ሽምግልና የተጠሩ ጊዜ ነው ነገር የተበላሸው። እነሱም እዚህ ቤት የገቡ ጊዜ ነው ነገር የተበላሸው። ሲጀምር እንደዚህ አይነት ሰው በአቅራቢያሽን መጥራት አልነበረብሽም። ነውር ነው። ስንት ሰው እያለ ማለት ነው። ቀጠልና ወዴት ተሄደ? የመጀመሪያው ሚዲያ ላይ የወጣው እሱ ነው። ህግ ጣሰ ማለት ነው። የተነጋገሩትን ህግ ጥሰዋል። ከዛ ሰው ደነገጠ፣ ተመልካቾቻቸው ደነገጡ። በጣም ህዝቡ አዘነ። ገባሽ? ኦኬ እንደምንም አለፈ። ከዛ በኋላ ደግሞ እሷ ደግሞ የተለያየንበት ምክንያት ምናምን ብሎ ሲል እሷ ከኔ ጋር ሆነች። በመጨረሻ የተለያየንበት ምክንያት አንደኛ በዚህ ነው ብላ አልወጣችም። አጭር ጽሁፍ ነው የጻፈችው። ወጥቶ ምንድን ነው ያለው? ምግብ መስራት ስለማትችል ስለምትተኛ ብሎ ስሟን አጠፋ። ምክንያቱ ይሄ አይደለም የሆነ ብላ ደግሞ እስከ ማስረጃ ሳታወራ እስከነ ማስረጃው የተደበደበችበትን፣ የተሰደበችበትን፣ የተገፈተረችበትን አወጣች። ለሱም ደግሞ ፖሊስ እና ፍርድ ቤት ምን መልስ እንደሰጡ ያው መረጃው አለ። ገባሽ? ምን ያህል ከባድ ቅጣት እንዳለ ማለት ነው። ይሄ አልበቃ ብሎ በድጋሚ በወንጀል ላይ ወንጀል አሁንም እየተጨመረ ነው። እዚህ ላይ ወጥቶ ልጆቹን ከለከሉኝ ይላል። እኛ ደግሞ ልጆቹን ብለን እኔ ካለሁበት ከተማ እዚህ ከተማ በሙሉ እንሯሯጣለን። በመጨረሻ ያለው ምንድነው? እኔ መኪና የለኝም፣ ትራንስፖርት የለኝም፣ ልጆቹን እየመጣው ማየትም አልችልም፣ ወደ ቤታችሁ ተመለሱ፣ እኔ ቤቱን ለቀለሁ አለ። ኦኬ
እኔ ደግሞ እዚህ መኖር አልፈልግም በነገራችን ላይ። ምክንያቱም ልጆቹን የምንረከበው እኔ ነኝ። እንደ አማራጭም ሰጠሁት ቤቱን እንዲይዝ ማለት ነው። ይህንንም አልቻለም። የቤት ኪራይ መክፈል ስለማልችል ቤቱን መያዝ አልችልም ማለት አትሊስት በዛ እንኳን እንዲረዳን ማለት ነው። አንደኛ ቤት ኪራይ መክፈል አልችልም፣ ሁለተኛ ነገር እቃውንም ደግሞ አልቀበልም ማለት። አሁን ምን ይላል? ቤቱን ፈልጌ ነው የወጣሁት፣ ፈልጎ አይደለም የወጣው። መክፈልም መከራየት መክፈልም እቃውንም እንትን ማለት ስለማይችል እንጂ እኛ እዛ ቤት አለ፣ ሌላ ቤት አለ። ኦኬ አንደኛ እሺ አልኩኝ። ነገሮች እስከሚስተካከሉ ድረስ እዚህ መጣ። እያያችሁ ነው ሚዲያ ላይ አይደለም። እኔ እኮ ቤት አለኝ የራሴ ያደግኩበት የኖርኩበት 20 ዓመት በሙሉ ያፈራኋቸው ነገሮች፣ ጓደኞች፣ ቤተሰቦች አሉ። ግን ልጅ ይበልጣል፣ የእነሱ ህይወት ይበልጣል ብዬ እንደ ፓርቲ ተደግሶ ነው ወደዚህ የመጣ ነው። የ2 ሰዓት መንገድ አይሆንም። ሀገር የቀየርኩን ይመስላላችሁ። ከዛ ከኖርኩበት ማህበራዊ ኑሮ ነው ተነስቼ እዚህ የመጣሁት። እዚህ ከመጣ በኋላ ደግሞ በህግ እንዲያይ በስነስርዓቱ የሚያይባቸውን ሰዓቶች ነግረውን አትሊስትኛ ኦኬ ዛሬ ልጆቹ አባታቸው ጋር ስላሉ ብዬ ሱፐር ማርኬት እንኳን እንዳልሄድ ያንን ሰዓት ፊክስ አድርጎ አይነግረንም። የሆን ነገር እንዳላርግ አይነግረኝም። በፈለገበት ሰዓት ይመጣ ይወስዳቸዋል። 3 ቀን አቆይቷቸው ያመጣቸዋል። እኔ ያንን ችያለሁ፣ እሷ ግን አትችልም፣ አትፈልግም። አንደኛ እሷ እዚህ ነው ያደገችው። ሜንታሏ በሙሉ እንደነሱ ነው። አትሊስት ከኔ ጋር ባትነጋገር፣ ከሚስት ጋር ባትነጋገር፣ ከኤክስ ጋር ባትነጋገር፣ ከናቲ ጋር ተነጋገር። ከናቲ ጋር ደግሞ ምን አመጣ? ልክ ምሳ ሰርተሽ ምናምን ነገር ልትወስጃቸው ስትይ ልጆቹን እወስዳለሁ ይላል። ምንድነው ችግሩ? ስራ የለ ፕላን አውጥተህ ልጆቼን ነገ መጥቼ እወስዳለሁ። ማንን ገደለ? እኔ ደግሞ ነገ ምናልባት የማስጨርሳቸው ነገሮች ልብስ ላጥብ እችላለሁ ምናምን ነገር በቃ እንደፈለገ መሆን ፈለገ። ተመከረ። ከዛ ልጅቷ ደግሞ ትፈልጓለች። ሲጣሉ አይተያዩም። በቃ እንትን ሲል አያቸው። አትሊስት ልጅቷ ትደውላ ትንሿ ስትጠይቅ ደግሞ ጭራሽ እሱ የሚያወራው ሌላ ነገር ነው። ስለዚህ ወዴት ነው መሄድ ያለበት? ከዚህ ሁላ ጭቅጭቅ፣ ከዚህ ሁላ ንትርክ ወደ ህግ ነው መሄድ ያለበት። እዛም አልደረስንም። ለሌላ ጉዳይ ነው። አሁን በነገራችን ላይ ለሌላ ጉዳይ አሁን ለምሳሌ አንቺ ማስመዝገብ አለብሽ፣ ሲስተም ውስጥ መግባት አለብሽ። ከሲስተሙ ስትለያይ ከሲስተሙ ትወጫለሽ። አብረሽ ስትኖሪ የራሱ ሲስተም አለ። አብረሽ አሁን ባልና ሚስት ስትሆኚ ሲስተሙ በባልና ሚስት ይሻል። አብረሽ ስትኖሪ አብረሽ በመኖርሽ፣ ሲንግል ስትሆኚ ደግሞ ሲንግል ነኝ ስትይ የዛኔ ፕሮሰሱ ይጀምራል። ገብቶሻል? ልክ መንግስት በቃ ሲንግል ማን ሲባል የት ሄደ ተባለ። የት ሄደ? የት ነው ያለው? አድራሻው እዚህ ነው ያለው። ገባሽ? አድራሻው አሁንም ስቲል ድረስ እዚህ ነው። ምናልባት አሁን ሊቀየር ይችላል። በቀደምታ ቤት ስላገኘ ማለት ነው። ኤቭሪቲንግ ሰምቼዋለሁ። ዲቴል አዳምጪ፣ ግድ የለሽ። ልክ ይህን ፕሮሰስ ሲጀምር ጥያቄ ጀመሩ እነሱ። እሷ ማድረግ ያለባትን ነገሯት። እሱ ደግሞ መቀበል አልፈለግም። ነገሮች በዚህ ያለቁ። ከዛ በውስጥ በኩል ይሄ ልክ አበሾች የሚያደርጉት የለም እነዚህ መንግስት ጋር ይሄዱና አይ ተለያይተናል፣ ልክ ከፍርድ ቤትና ከእንትን ሲወጡ ከቀበሌ ሲወጡ ቤት ውስጥ የሚበሉት ማለት ነው። ያ ነገር የለም። ልጆቹን እንኩ ተቀበሉ፣ ይኸው ምግብ ገዝቻለሁ። አይቻልም። ይሄ አንደኛ ነገር ለእኛም ጥሩ አይደለም፣ ያስቀጣናል። ገብቶሻል? ስለዚህ ልጆቹን መያዝ ካለበት 3 ቀን መያዝ ካለበት 3 ቀን ይይዛል። ሳምንት መያዝ ካለበት ሳምንት ይይዛል። በተረፈ ግን በልጆቹ ስም እንጋሽ አውሩ ደግሞ እናውራ እሺ ብላ ስትል ደግሞ ወሬው በሙሉ ስለ ቤት ነው። እዛ ስለገዙት ሱቅ ኦልሬዲ ያ ካንስል ተደርጓል። ያንን ራሱ አያውቅም፣ ማወቅም አይፈልግም። የዚህን ያህል ነው ማለት ነው። ልክ የልጆቹ ነገር ሲስተካከል በቃ ልጆቹን ተረክቧል። እኛ ደግሞ በተራችን እንረከባለን። ፊክስ እየሆነ ነው ሁሉ ነገር። ተገላገልን ብለን እኛም ቫኬሽን ውጡ ያሉ። አሁን የእናንተ ቫኬሽን እነሱ እንደ ቀልድ ነው ያዩት። ይዟል እኮ 10 ቀን ምናምን በስነስርዓቱ ይዞ ቤት አንድ ቤት ሆቴል ተሰጥቶታል። ለእሱ እንደ ቫኬሽን፣ እሱም ቫኬሽን ነው፣ ለእኛም ቫኬሽን ነው። ቁጭ ብሏል እዛ ቤት ውስጥ። ቆንጆ ቤት ነው፣ ግን እንደዚህኛው ቤት አይደለም። ልክ ኢሜይሉ ስትደርሰው ሪል ስቴቱ
ኢሜል ሲልክለት ለእኛም እኩል የተላከልን ገባሽ? ለእኔ የሚገዛችሁ ቤት አለ። በዚህ በተረፈው ገንዘብ ቢቀርብኝስ ይመለስላቸዋል አይደለ? እዛ ላይ አውለዋለች። ለእኔ ቤት ለእኔ በገዛችሁ ላይ አውለዋለች። የዛኔ አበደ፣ በቃ አበደ። ችግሩ ከኔ ጋር ለእሱም ኢሜል ደረሰ። እሱ የተካፈለውን ገንዘብ እኮ እዛው ላይ የሆነ ነገር ሞልቶ እኮ ማድረግ ይችላል እንዳውቀው። እሷ ደግሞ ለእኔ ቤት ገዛች። በቃ እዛ ጋር ነው ችግሩ የጀመረው። የልጆቹን ጉዳይ አይደለም ችግሩ ይሄ ነው። አዎ ጂጂ በደንብ ሰምቼዋለሁ። አሁን የምታደርጊው እንደውም ባጭሩ ከተጀምሮ እስከሚያልቅ ግን አሁን ይሄ ነገር ሳስበው በሶሻል ሚዲያ በመነጋገር ሳይሆን እንዳልሽው ፍርድ ቤት ባልሽው ነገር ነው ለሁሉም እሱ ነው ወጥቶ አናግረዋለሁ። ግን አይደለም እኛን አትጨምሪ። ፍርድ ከሆነ ሁላችሁም አሁን እኮ እሱ እኛ ተናገር እኛ ልጆቹ ሄዱ ብለና አንቺ ጥሩ ካልሆንሽል አንቺ ጥሩ ሆንሽለትና እሱ ካልሆነ በምን ትፈርጂዋለሽ? እኛ ልጆቹን ሄደዋል ብለናል ሰምተሻል? ወጥተን ውይ ልጆቹ እኮ ሄዱ ብለናል። ተቀሙ እሱ እኮ ቀማቸው እኮ ነው ያለ ብለናል አላልንም። እሱን እኔ አላቅም ጂጂ አላቅም አይደለም ይሄንን አላቅም ይሄንን አውቃለሁ። አይሰራም እንግዲህ ነገሮች እኔ የሰማሁት ሶሻል ሚዲያ ኦኬ። እኔ እዛ ውስጥ አልገባም። ግን አሁን በፍርድ ቤት ከተጀመረ ነው የምልሽ ጂጂ በቃ በውስጥ አድርጋችሁ ጨርሱት። ለምንድን ነው የህዝብ ከፍርድ ቤት ውጭ ሶሻል ሚዲያ ልጄ ላይ የሞት እንደ ሞት ነው እየወረደባት ያለው። ያ ዳስ ሞርደር በቃ መርደር እየሆነባት። ስለዚህ መንግስት ማወቅ አለበት ይሆናል መንግስት ማወቅ አለበት። መንግስት በሶሻል ሚዲያ ነው እንደ የምትነግሪው እንጂ አሁን እኮ አሁን እኔ ማዝነው ለማንተቀንሽ ለሳምሪ ነው ስንመላለስ ነው የምልሽ። አሁን ባክ ቱ ፎርስ ሲባል ምንም አትባል እኛ ተሳደብን አልተሳደብን ኖ ኤክስፕሌን ስታደርጊ ዋን ወርድ ይወስዳሉ። አንቺ አሁን እሱ ነው የምልሽ ስሜታዊ ሆነሽ አታውሪ። አንቺ ስሜታዊ ሆነሽ ስህተት ውስጥ እንዳትገቢ ነው የምልሽ። በቃ አሁን ያልሽው ጠበቃው ገብቷል፣ ፍርድ ቤት ገብቷል ምናምን አይደለ? ስለዚህ በቃ አንዳንዴ ኢሞሽናል ልጅሽ እንትን ሲባል እና እንደዛ ስህተት ውስጥ አትግቢ። ፍርድ ቤት የያዘው ነገር ኢትስ ቤተር። ስለዚህ በፍርድ ቤት እንደዛ እንድትሆኝ አልፈልግም ነው የምልሽ። ግን አሁን ያለው ነገር ግን ጀስት በጣም መቆሳሰል እንዳይሆንባቸው ነው። ቦስ ማናት ለፍልፍ የሚለኝ ሰር ብሎክ አድርጋቸው እናት ከነፈርቱ አልሰጠሽኝም። ኮሜዲ ራይተር ግን ጀስት ላይክ እና ብሎክ ምናምን አይደለም። እናንተ የሰውን ዜና እየሰማችሁ መዝናናት ነው የምትፈልጉት፣ የሰውን ችግርና ፎር ዘ ባክስ ዛሬ ምን ተፈጠረ ምን አዲስ እንደዚህ ነው የምትፈልጉት። ይሄ ግን በሰው ላይፍ ግን እንደዚህ አይነት ነገር የለም። ፕሊዝ ስታፕ ኢት። እኔ አሁን ባንቺ እሰማለሁ አስተያየት ሰጥቼ አላውቅም። ግን ጂጂ እኔ አንዳንዴ አስተያየት ሰጥቼ ተይ ስልሽ ሳይድ ይዤ አይደለም። በቃ ተይ ምልሽ ተይ ተረጋጊ አይደለም። በቃ አንዳንዴ ሰው ተሳስተሽ አንቺ እኮ እያልሽ አይደለ እንዴ አሁን የተናገርካችሁት ነገር ተተርጉሞ የሆነ ነገር ትየለ እንዴ እንደዛ እንዳትሆኝ ተጠንቀቂ ነው ምልሽ። በቃ 4 ነጥብ። አንዳንዴ ተናደሽ ስትናገሪ ሰው እንደዚህ የሚባለው ነገር እንዳትገቢ የምትናገሪው ነገር መልክ ተናገሪ። ግን ፍርድ ቤት ግን አሁን በጠበቃ የተያዘ በፍርድ ቤት ተገላጋይ በዛ እንጂ ሶሻል ሚዲያ ምንም አያመጣልሽም። ኤክስፕሌን ብታደርግላቸው ምንም እንትን አይሉልሽም። እንደዛ ማለት ነው። ጂጂ እወድሻለሁ። እሺ እንጂ አሁን በስሜት አሁን እነዚህ ምንም አያመጡልሽም። ለእነዚህ ኤክስፕሌን አረግሽ አላረግሽ 1 ሳምንት ይወራል። ኔክስት ዊክ ጠፍተሻል። ግን ሳምሪን ደስ ሳፖርት አርጋት ነው አሚን አርጋት አልኩ። የሆነ ነገር ሲሏት ስትናገሪ እነሱ አንዱ ዛሬ ስትናገሪ ነገ ስትናገሪ ጌምሽን ተጫውተሽ ውጪና በልብሽ በሙያሽ የምታደርጊው ነገር አድርጊ። ያለቀ አንድ ወርድ ይጠብቁና እሱ 1 ሳምንት ይሆናል።
አንድ ወር ስትናገሪ አንድ ሳምንት ይሆናል። እንደዛ እየተባለ እየተቀጣጠለ ፋሚሊ ነው ልጅ ነው ቤተሰብ እናት ምናምን የሚባለው ነገር አለ። ግን አሁን የተጀመረው ነገር ሙያ ብለሽ ፍርድ ይሰጣል። ማናችሁም ትክክለኛ ሁኑ አትሆኑ ፍርድ ይሰጣል። ከዛ በኋላ ግን አሁን አይኖ ሳፖርት ማድረግ አለብሽ። ግን በተናገርሽ ቁጥር ይሄን ነው የሚፈልጉት። አርስት ነው የሚፈልገው እኮ በቃ። ስለዚህ እንጉዳይ ዝም በይ። ይሄ ሞዴሬተር ሰጥተሽኛል። ይሄን ነገር ይሄን ልጅ አሁን እስታንቻ ተናገሪ እንጂ ለምን ትናገሪያለሽ? አየሽ እንዲህ ነው የሚያናግሩሽ። ይኸውልሽ አየሽ እንዲህ ነው የሚያናድዱሽ። በቃ መናገር አብዬ ነውና ጀስ ሙያ በልብ ነው። እሺ ጂጂ እወድሻለሁ። እሺ እኔም እወድሻለሁ። እና አንድ ነገር ስልሽ በእንትን ነገር አይደለም። ለሁላችሁም መፍትሄ ነው የምፈልገው፣ ለሱም ላንቺም፣ ለሁላችሁም። እናት የምታስበው ሌላ ነው፣ ልጅ የምታስበው ሌላ ናት፣ የእሷ ባል የሚያስበው ሌላ ነው። ሁሉም የራሱ ስሜት አለው እና በየነቀኑ እየተናስገን እንደዚህ ብለሽ ስትናገሪ ዛሬ ጂጂ እንደዚህ ያለች ተብሎ ሃሃሃሃ ይባላል። ነገር ደግሞ እስኪ ተናገር ምን አለች ተብሎ ለለለለ ይባላል። ለምን እንደዛ ትሆኛለሽ? እስቲ ከጠቀማችሁ እንደዛ ማለት ነው። እሺ ጂጂ ጌምሽን ተጫውተሽ ውጪ። ምታሪጉ ነገር ነው ጨርሺ። እሺ